ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዞትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ለተሰኞ ነሐሴ 4 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ እንደወትሮ ሁሉ የምንጋብዛችሁ መረጃዎቹ አዘጋጅና አቅራቢ ገዛኸኝ እንዱ ላይ ካሜራ ባለሙያችን ዘካሪያስ ሳይሉ ከኛ ጋር ቆይታ ያደርጋል። አብራችሁን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የአትሌቲክስ መረጃን ቀዳሚ እናደርጋለን። ያለፉትን 4 ቀናቶች በሀገር አሜሪካ ኦሪገን ግዛት ዩጂን ከተማ ላይ ሲከናወን የነበረው 21ኛው ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮን የውድድር መድረክ ፍጻሜውን ሲያገኝ አስተናጋጇ ሀገር ዩናይትድ ስቴትስ ኦፍ አሜሪካን ሻምፒዮና በመሆን በቀዳሚነት ውድድሩን አጠናቃለች። ሀገራችን ኢትዮጵያ ደግሞ ከዓለም 5ኛ ደረጃን እንደዚሁም ከአፍሪካ 2ኛ ደረጃን ይዛ ማጠናቀቅ ችላለች። ይህ የውድድር መድረክ እንግዲህ ለኢትዮጵያ አትሌቲክስ ልዑክ ቡድን ብዙ አነጋጋሪ ነገሮች የነበሩት ነው። ከውድድሩ ጉዞ ጋር በተያያዘ ከዚሁ ከአዲስ አበባ ኤርፖርት ጀምሮ ማለት ነው። በተለይ አትሌት አጃኢባ አልዩ ጉዳይ በርካቶችን ሲያነጋግር እንደነበረ አሁንም ድረስ እልባት ያላገኘ ጉዳይ እንደነበረ የሚታወስ ነው። ሌሎችም ቀሪ አትሌቶች ከቪዛና ተያያዥ ጉዳዮች ጋር እንደዚሁ ወደ ውድድሩ ስፍራ ሳያመሩ የቀሩበትንም ሁኔታ ሲነሳ ነበረ ማለት ነው። ያም ቢሆን ኢትዮጵያ እንግዲህ አጀማመሯ ጥሩ አልነበረም። ኋላ ላይ ግን እስከ ፍጻሜው ድረስ በነበረው ሂደት ላይ ይህንን የመሰለ እንግዲህ ውጤት ማስመዝገብ ችሏል ማለት ነው። ይህ የውድድር መድረክ ካለፈው 2024 ላይ በፔሩ ሌርማ ላይ ተደርጎ በነበረው የውድድር መድረክ ላይ ኢትዮጵያ 2ኛ ደረጃን ይዛ ነበር ከዓለም ማጠናቀቅ የቻለችው። የሜዳሊያው ልዩነት ብዙም ልዩነት የለውም። ተመሳሳይ አይነት የወርቅ ሜዳሊያ፣ ተመሳሳይ የብር ሜዳሊያ፣ በአጠቃላይ የሜዳሊያውን ብዛት ተመሳሳይ ነው ማለት ይቻላል ከፔሩ የ24 ውድድር ጋር የዘንድሮን ካገናኘ ነው ማለት ነው። ነገር ግን ደግሞ ኬንያ በጣም አስገራሚ ጉዞ ነው ማድረግ የቻለችው በዚህ የውድድር መድረክ ላይ ከዓለም 2ኛ ደረጃን ይዘን ያጠናቀቀችው። የወርቅ ብዛቷም ከኛ በእጥፍ ነው። 4 ወርቆችን ነው ማግኘት የቻለችው። አጠቃላይ ሜዳሊያውንም ድምር ካየ ነው ወደ 11 ሜዳሊያዎችን በመያዝ ነው እንግዲህ አሜሪካንን ተከትላ 2ኛ ደረጃን ይዛ ማጠናቀቅ የቻለችው ማለት ነውና አዳዲስ አትሌቶችን ተመልክተናል። ጠንካራ ጎኑ ይሄ ነው። በቀጣይ በዋናው ወይም ደግሞ በዓለም ሻምፒዮና ላይና በኦሎምፒክ የውድድር መድረክ ላይ እንግዲህ ልናገኛቸው ወይም ደግሞ የተሻለ ውጤት ሊያመጡልን የሚችሉ ተስፈኛ ወጣት አትሌቶችን በዚህ ከ20 ዓመት በታች የውድድር መድረክ ላይ ተመልክተናል ማለት ነው። አሜሪካን በአጠቃላይ በዚህ የውድድር መድረክ ላይ 10 የወርቅ 7 ብር 4 የናስ ሜዳሊያ በድምሩ 21 ሜዳሊያዎችን በመያዝ ነው ከዓለም አንደኛ ሆና ማጠናቀቅ የቻለችው። ጎረቤት ሀገር ኬንያ ደግሞ 4 ወርቅ 3 ብር እና 4 ናስ በድምሩ 11 ሜዳሊያዎችን ይዛ 2ኛ ደረጃን ይዛ አጠናቃለች። አገረ ጣሊያን 3 ወርቅ እንደዚሁ ምንም የብር ሜዳሊያ አላገኘችም። 2 ናስ በድምሩ 5 ሜዳሊያዎችን ማግኘት ትችላለች። ያው የወርቅ ብዛቱ ከኛ በአንድ ከፍ ስለሚል ነው አሜሪካን ጣሊያን የቀደመችን በደረጃ ማለት ነው። ጃማይካም በተመሳሳይ 2 ወርቅ 3 ብርና 3 ናስ ሜዳሊያ በድምሩ 8 ሜዳሊያዎችን በማምጣት 4ኛ ደረጃን ይዛ አጠናቃለች። ኢትዮጵያ 2 ወርቅ 3 ብርና 1 የናስ ሜዳሊያ በድምሩ 6 ሜዳሊያዎችን አግኝታ 5ኛ ደረጃን ይዛ አጠናቃለች ማለት ነው። እንግዲህ ኢትዮጵያ በደረጃ ካልሆነ በስተቀር ሜዳሊያዋ ተመሳሳይ 24 ላይ ከተመዘገበው ጋራ ተመሳሳይነት እንዳለው ተመልክተናል። በሴቶች 3000 ሜትር አትሌት ዮርዳኖስ ጽጋብ 8:43:65 በመግባት እንግዲህ አንድ የወርቅ ሜዳሊያ ለሀገሯ ማስገኘት ትችላለች። በዚህ የውድድር መድረክ ላይ ከተመለከትናቸው አትሌቶች መካከል በጣም ተስፋ ሰጪዋና በውድድር መድረኩ ላይ በተለያዩ ርቀቶች 2 የብር ሜዳሊያ ለሀገሯ ማስገኘት የቻለችው አትሌት ሽቶ ጉሚ ናት። በ5000 ሜትር 2ኛ ደረጃን ይዛ በማጠናቀቅ የብር ሜዳሊያ አግኝታ ነበረ። እንደዚሁም በተመሳሳይ በሌላ ርቀት የናስ ሜዳሊያ ማስገኘት ችላለች። የብር ሜዳሊያ ይቀርሳ አትሌት አልማዝ ዮሐንስ እንደዚሁ የወርቅ ሜዳሊያ ማስገኘት የቻለች አትሌት ናት። ወደፊትም ኢትዮጵያኖች ብዙ ተስፋ ሊጥሉባት የሚጠበቅባት አትሌት ናትና ወደፊት ትልልቅ የውድድር መድረኮች ላይ እንመለከታታለን። በ5000 ሜትር የናስ ሜዳሊያ ማግኘት የቻለው ብቸኛው የወንድ አትሌት ዳምጠው ከበደ ነው ማለት ነውና እንደዚሁም በ3000 ሜትር መሰናክል ደግሞ አትሌት ወሰኔ አሰፋም የሜዳሊያ ውስጥ መግባት የቻለች አትሌት ናት። የወንዶቹ ተሳትፎና ውጤታማነት በጣም ዝቅ ብሎ ተመልክተናል። በአንጻራዊነት ከተገኙት 6 ሜዳሊያዎች አንዱን ሜዳሊያ ብቻ ነው በወንዶች የተመዘገበው ማለት ነው። 5ቱ ቀሪ ሜዳሊያዎች ወርቁን ጨምሮ ሁለቱን ወርቆች ጨምሮ ማለት ነው በእንስት አትሌቶቻችን የተገኘ ነውና የወንዶቹ ክፍተት እንግዲህ በዓለም ሻምፒዮና ላይም በኦሎምፒክ የውድድር መድረክ ላይም እየተመለከትን እንገኛለን። በተለይ በ5000 እና በ10000 ሜትር ቀደም ሲል ቀነኒሳ በቀለ ሌሎችም አትሌቶች ያስለመዱንን የድል
ነገሮችን እየተመለከትን አይደለም የምንገኘው። እንግዲህ የወንድ አትሌቲክስ የስልጠናን ሂደት በተመለከተ የወንድ አሰልጣኞችን እንመለከታለን። ሴቶቹ ላይም በአንዳንድ ሁኔታዎች ላይ ክፍተት ነበር። ነገር ግን እዚህ ላይ ከተመለከትነው በአጠቃላይ ሜዳሊያውን በጾታም ከፍለን ካየነው ልዩነት እንዳለው ቁልጭ አድርጎ ያሳያልና ያሰለጣጠን ሂደቱና የምርጫዎቻችንን ሁኔታዎች በደንብ አርግተን ማስተካከል ያለብን ይመስለኛል። ገጠመኞች ሊሆኑ ይችላሉ። ነገር ግን በተደጋጋሚ ውድድሮች ላይ ደግሞ የወንዶች መዳከም ከታየ የሆነ ችግር እንዳለ የሚያሳይ ይመስለኛል። እንግዲህ አሰልጣኞቻችን እዚህ ላይ ትኩረት አድርገው ይሰራሉ ብለን እናስባለን። በአጠቃላይ ግን ከሞላ ጎደል የኢትዮጵያን ወጣት አትሌቶች በጣም በጥሩ ሁኔታ ውድድሩን መፈጸም ችለዋል። ተያያዥ ጉዳዮች ግን በተለይ የኢትዮጵያ አትሌቲክስ ፌዴሬሽን ማስተካከል ያለበትን ጉዳዮች ማስተካከል አለበት። አትሌቶችን የሚመለከታቸውን ጉዳይ አስቀድሞ ወደ ውድድሩ ስፍራ ሳያቀኑ አስቀድሞ ነገሮችን ማስተካከል ቢቻል ከኤምባሲ ጋር የሚኖሩ የቪዛን ጉዳይ የተመለከቱ የጉዞ ጉዳዮችን በተመለከተም እንደዚሁ አስቀድመው ማጠናቀቅ ይኖርባቸዋል። በአንጻራዊነት ዘንድሮ የተሻለ ነገር እንደነበረ እኛም በመረጃችን ወደ እናንተ አድርሰናል። በተለይ የፌዴሬሽኑ ጽሕፈት ቤት ኃላፊ ዶክተር አመንሲሳ ከበደ ጥሩ ነገር ለመስራት ሙከራ አድርገዋል። ቪዛ ስፖርተኞቹ እንዲያገኙ በጊዜ ያደረጉበትን ሂደት ተመልክተናል። እነዛ ሁላ ጥንቃቄዎች ተደርገው ግን በስተመጨረሻ ደግሞ ወደ 7 የሚደርሱ አትሌቶች ከውድድር መድረኩ ስፍራ መቅረታቸው ደግሞ አትሌቶቹ ላይ የሚያደርሰው አሉታዊ የስነ ልቦና ጫና ሊኖር ይችላል፣ በቀጣይ በሚያደርጓቸው ውድድሮች ላይ ማለት ነው። እንደዚሁም እንደ ሀገር ደግሞ ማግኘት የሚገባንን ሜዳሊያዎችንም እንደዚሁ ሊያሳንስ ይችላል እና እነዚህ ተያያዥ ጉዳዮች በቀጣይ ፌዴሬሽኑ ይቀርፋል ብለን እናስባለን። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይሄንን ነው የሚመስሉ። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን እናቀናለን። የእናንተን ሀሳብ አስተያየትንም ማካተን ነው የምንመለሰው። እነዚህ ጠቃሚ መልእክቶች ወደ እናንተ ከደረሱ በኋላ ዳግም የምንገናኝ ይሆናል። አብራችሁን ነው። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ነው ቴሌቪዥን ነው ስፖርትን የዕለተ ሰኞ አጫጭር ስፖርታዊ መረጃዎቻችንን በመከታተል ላይ ትገኛላችሁ። ቀደም ሲል ከመልእክቶች አስቀድመን የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። በተለይ በዛሬው ዕለት ፍጻሜውን ያገኘውን 21ኛውን የዓለም አትሌቲክስ ሻምፒዮና የውድድር መድረክና የኢትዮጵያን አጠቃላይ ጉዞ በተመለከተ መረጃ ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ ያገኘናቸውን የተለያዩ ወቅታዊና አዳዲስ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። አሁንም አብራችሁ እንድትዘልቁ እንጋብዛችኋለን። እንግዲህ ወደ መረጃዎቻችን ከማለፋችን አስቀድመን እንደወትሮ ሁሉ ሀሳብ አስተያየታችሁን ወደኛ ያደረሳችሁ ውድ ተመልካቾቻችን አላችሁ። የእናንተን ስም እና አስተያየታችሁን ከፍ የምናደርግበት ሰዓት ላይ ነው የምንገኘው። ለተሳትፏችሁ ሁሉ እንደወትሮ ሁሉ እጅግ በጣም እናመሰግናለን። የዛሬው ቀዳሚው ገቢያችን እንግዲህ አቶ ሻውል ዳኝ ናቸው። የዘውትር አድማጭ ተመልካቻችን ናቸው። በመናነሳቸው ሀሳብ ላይና እንደዚሁ ዝውውሩን አስመልክተው የሚደግፉትን ክለብ አስመልክተው ሀሳብ አስተያየታቸውን የሚሰጡን ታማኝ አጋራችን ናቸውና በጣም እናመሰግናለን። እንደወትሮ ሁሉ ሰላምታቸውን አቅርበው ነው ሀሳባቸውን የቀጠሉት። የኒው አርሰናል 2 የመጫወቻ ስፍራ ላይ የአዳዲስ ተጫዋቾችን መቀላቀል ይኖርበታል በዝውውር መስኮቱ ላይ። ይህም ደግሞ የግራ ክንፍ ተጫዋችና እንደዚሁም ደግሞ የቀኝ መስመር የተከላካይ ተጫዋች ማምጣት አለባቸው፣ ተጫዋቾች ጉዳት ላይ ስለሚገኙ የሚል ሀሳባቸውን አድርሰውናል። በተረፈ ቅዳሜና እሁድ ደግሞ እንደዚሁ ባለመኖራችሁ ቅር ይለናል የሚል ሀሳባቸውንም አድርሰውናል። በጣም እናመሰግናለን። ሌላኛው የዘወትር ተመልካቻችን የሆነው ሞገስ ሀብታሙ ሰፋ ያለ ሀሳብ ሰጥቶናል።
እንደዚሁ ካቀረበልን ሐሳብ ስንነሳ አቀራረባችሁ እጅግ በጣም ደስ ይላል፣ የዶሮ አርስቶ ነው ለኔ የሚል ለኛ ደስ የሚያሰኝ አስተያየትን በመስጠት ነው እንግዲህ ሐሳቡን የገለጸልን። ከዛም ባለፈ የዙቢሜንዲ ጉዳይ ላይም ሰፋ ያለ አስተያየት ሰጥቷል። ዙቢሜንዲ ቢለቅድ በጣም ደስተኛ ነኝ። ባለፈው ዓመት ካልተሳካላቸው የአርሰናል ተጫዋቾች መካከል አንደኛው ነው። ወደ 18 የሚደርሱ ግቦችን የተቆጠሩበት በሱ ምክንያት ነውና ቢለቅ በጣም ደስ ይለኛል። ጥሩ ተጫዋች መጥቶልናል። የብሩኖ ጉማሬዥ ፊርማን በተመለከተ ሐሳቡን ሰጥቶናል። በተለይ ደግሞ የማንቸስተር ዩናይትድ እና የሊቨርፑል ጨዋታ ላይ የሰራው ስህተት ዛሬም ድረስ እንደማይረሳው ነው እንግዲህ ሞገስ ሀብታሙ ሐሳቡን የገለጸው። ዙቢሜንዲ ቢለቅ ከሚሉ አድማጭ ተመልካቾች መካከል አንደኛው መሆኑን እንደዚሁ አስፍሮልናል። በእርግጥ የተለያዩ ክለቦች እያማተሩት የሚገኝ የአማካኝ ስፍራ ተጫዋች ነው። እንዲያውም የሌላኛው የለንደኑ ክለብ ቼልሲ ጭምር በኋላ ላይ በዝውውር እናነሳዋለን ፍላጎቱን እያሳየ ነው የሚገኘው ማለት ነው። ሌሎች ሐሳቦችን ስናነሳ ሙሉጌታ ዳኘው በጣም ጥሩ አቀራረብ ነው፣ በዚሁ ቀጥሉ፣ የቃላት አገላለጽ ላይ የተወሰኑ ችግሮች አሉ ቢታረሙ የሚል እኔን የተመለከተ አስተያየት ነው የሰጠኝ። ሙሉጌታ ዳኘው ስለምትከታተለን ስለምሰጠንም ሐሳብ በጣም እናመሰግናለን። ኢንተር ታሜ አርሰናል ቪኒም ቢያስፈርም በጣም አሪፍ ነበረ፣ አለበለዛ ይቸገራል። በወዳጅነት ጨዋታዎች ላይ እያስተዋልናቸው ያሉ አንዳንድ ክፍተቶች በአርሰናል ላይ የበለጠ ተንጸባርቀው እየተመለከተን እንገኛለን የሚል ሐሳቡን ገልጿል። በተለይ የግራ ክንፉ ላይ በተመለከተ ማለት ነው። ኢንተርታሜ በጣም እናመሰግናለን። አስኔ ብሩኖ እንኳን ደህና መጣ የሚል አስተያየቱን ሰጥቶናል። እንደዚሁ መሀድ አህመድ ከጂጂ ጋር የዘወትር ተመልካቻችን ነው። ምርጦቼ በጣም ደስ ትላላችሁ፣ አቀራረባችሁ በጣም ልዩ ነው፣ እያደመጥናችሁ ነው የምንገኘው። በተረፈ በርቱ የሚል አስተያየቱ እንደዚሁ ሰጥቶናል። ማስረሻ ይህ የወዳጅነት ጨዋታ ነው፣ ስለዚህ መበሳጨት አያስፈልግም የሚል አስተያየቱን ሰጥቷል። በወዳጅነት ጨዋታ እንግዲህ አርሰናል ተከታታይ ሽንፈቶችን እያስተናገደ መሆኑን ተከትሎ ማለት ነው። ሌላ አስኔ ድሪም ጥሩ ነው አቀራረባችሁ፣ በዚሁ ቀጥሉ። ታይትልና ግን የምታቀርቡት የመረጃ ኮንተንት ቢገናኝ በጣም አሪፍ ነው የሚል ቅሬታውንም እንደዚሁ ገልጾልናል። ሁላችሁንም በጣም ነው የምናመሰግናችሁ ክቡራትና ክቡራን ተመልካቾቻችን ለምታሳዩት ተሳትፎና በአቀራረባችን ሂደት ላይ ደግሞ እንደዚሁ ለምታቀርቧቸው ሐሳቦች በጣም እናመሰግናለን። በቀጥታ አሁን ወደ ባህር ማዶ ስፖርታዊ መረጃዎቻችን የምናቀና ነው የሚሆነው። በሳምንቱ መጨረሻ ቀናት የእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦች እንደዚሁም የአውሮፓ ታላላቅ ክለቦች የወዳጅነት ጨዋታቸውን አከናውነዋል። ከማንቸስተር ሲቲ ውጪ ታላላቆቹ የእንግሊዝ ፕሪሚየር ሊግ ክለቦች ማሸነፍ አልቻሉም። ተጋጣሚዎቻቸውን አቻውተዋል፣ ተሸንፈዋልና ይህንን የተመለከትንበት የሳምንቱ መጨረሻ ቀናቶች እንደነበሩ ማንሳት ይቻላል። ሪያል ማድሪድም እንደዚሁ ጨዋታውን አድርጓል። በአቋም መፈተሻ ጨዋታ ከፍሬንስ ቫሮሽ ጋር ያደረገውን ጨዋታ 2-1 በሆነ ውጤት ማሸነፍ ችሏል። በተለይ ጆዜ ሞሪኒዮ ቡድኑን በአዲስ እያዋቀሩ ነው የሚገኙት ወደ ቀድሞ ገናናነቱ ሪያል ማድሪድን ለመመለስ ማለት ነው። 2 ዓመታት እንግዲህ ያለ ዋንጫ ክብር ማጠናቀቁ የሚታወስ ነው። አሁን ጃቪ አሎንሶን አሰናብቶ ከዛም ምትክ አሰልጣኙንም እንደዚሁ ካሰናበተ በኋላ በቀድሞ ከ2010 እስከ 2013 የውድድር ዓመት ድረስ ሪያል ማድሪድን መምራት የቻሉት ውጤታማውና አነጋጋሪው ጆዜ ሞሪኒዮ እንግዲህ ነጮቹን ተረክበዋል ማለት ነውና ትላንት በነበራቸው የወዳጅነት ጨዋታም እንደዚሁ 2-1 በሆነ ውጤት ማሸነፍ ችሏል። ቀጣይም የሚኖራቸው የአቋም መፈተሻ ጨዋታዎች ላይ ትኩረት እንደሚያደርጉና በተለይ የቡድን ግንባታውን በተመለከተ አዳዲስ ተጫዋቾቻቸውን ወደ ስብስባቸው እንደሚያመጡ ነው ጆዜ ሞሪኒዮ የተናገሩት። በተለይ የቪኒ ጁኒየር የውል ኮንትራት ማራዘም ደግሞ በጣም እንዳስደሰታቸው ነው የገለጹት። ምን ያህል ተጫዋቹ ታማኝ እንደሆነ አሳይቶናል። በዚህ በቀጣይ ደግሞ እኛም የሚገባውን ክብር እየሰጠን በተለይ ደጋፊዎች ደግሞ የዚህ ኃላፊነት አለባችሁ። ውጤት ለማምጣት ከተፈለገ ተጫዋቾችን ማክበርና ወደሚፈልጉት ደረጃ ማምጣት የሁላችንም ስራ ነው የሚል አስተያየት ሰጥተዋል ማለት ነው። ትላንት በነበሩት የእንግሊዝ ፕሪሚየር ሊግ ክለቦች ያደረጓቸውን የአቋም መፈተሻ ጨዋታዎች ስንመለከት የአርሰናልን ጉዳይ ቀዳሚ እናደርጋለን። አርሰናል ተከታታይ ሽንፈቱን አስተናግዷል። እንግዲህ በኤምሬትስ ካፕ በነበረው የፍጻሜ ጨዋታ ማለት ይቻላል የአቋም መፈተሻም ቢሆን ከቦሩሲያ ዶርትሙንድ ጋር ያደረገውን ጨዋታ 3-2 በሆነ ውጤት ተሸንፏል። 3-1 በሆነ ውጤት እንዲያውም ሲመራ የነበረበትን ሂደት ማስታወስ እንችላለን። የጀርመኑ ክለብ አሸናፊ እንዲሆን ኢናሲዮ ካሬራስና እንደዚሁ ጋዶ ናቸው ጎሎቹን ማስቆጠር የቻሉት ማለት ነው። በነበራቸው እንቅስቃሴ በተለያዩ አጋጣሚዎች
ጨዋታውን በአጠቃላይ ተቆጣጥረውታል ማለት ይቻላል። በእርግጥ አርሰናል ዋና ግብ ጠባቂውን ዳቪድ ራያን ጨምሮ እንደዚሁ እንደነ ቡካዮ ሳካን የመሳሰሉ ውጤት ሊቀይሩ የሚችሉ ተጫዋቾች አልነበሩም በዚህ ሂደት ላይ ማለት ነውና ጨዋታው ግን 3-2 በሆነ ውጤት ተሸንፏል። ጨዋታው ከተጠናቀቀ በኋላ ዝም ብለው ተነጋግረው የመለያ ምት አድርገው ነበረ። አርሰናል 5-4 በሆነ ውጤት ማሸነፍ ችሏል። በአዲስ ፈራሚው ግብ ጠባቂ በጣም ጥሩ እንቅስቃሴ አድርጓል። ከኬፓ አሪዛባላጋ እንደውም የተሻለ ነው የሚል አስተያየቶችን እየተመለከትኩ እገኛለሁኝና ቀጣይ ዳቪድ ራያ በማይኖርባቸው አጋጣሚዎች በተለይ በሊግ ካፕና በካራባው ካፕና በኤፍኤ ካፕ የውድድር መድረኮች ላይ አንዳንድ እድሎች ቢሰጠው ለዚህ ግብ ጠባቂ የተሻለ ነው፣ ኬፓ ግን አሳሳቢ ነው የሚል አስተያየታቸውን ሰጥተዋል ማለት ነውና ትላንት እንግዲህ ሁለተኛ ሽንፈቱን ነው ያስተናገደው። ከዚህ ቀደም በሪያል ቤቲስ 3-1 በሆነ ውጤት መሸነፉን እናስታውሳለን። ጂሮናን ብቻ ነው ያሸነፈው ካደረገው 3 የአቋም ፍተሻ ጨዋታዎች ማለት ነው። ቀጣይ ረቡዕ ጨዋታውን ያደርጋል ከጣሊያኑ ክለብ ኮሞ ጋር ነው። የቀድሞ ተጫዋቹን የሚገጥመው ሴስክ ፋብሪጋዝ እንግዲህ በአርሰናል ቤት አይረሴ ከሆኑ የአማካኝ ስፍራ ተጫዋቾች መካከል አንደኛው እንደሆነ ይታወቃልና ወጣትነቱን ሙሉ ያለ ዋንጫ ክብር ለአርሰናል ሰጥቷል። አርሰናል በወቅቱ እንግዲህ ትራንዚሽን ላይ ነው። በተለይ ዝውውር ሁኔታዎችን ከፋይናንስ አንጻር ማድረግ አይችልም ነበርና አልፎ ነበር ተጫዋቾችን የሚያስፈርመው። በዛ ወቅት እንግዲህ ካልታደሉ ተጫዋቾች መካከል የዋንጫ ክብር በአርሰናል ቤት ማስመዝገብ ሲጠበቅባቸው እንደነበራቸው ፐርፎርማንስ ሴስክ ፋብሪጋዝ የሊጉን የዋንጫ ክብር ያላነሳበትን ሂደት ማስተዋስ እንችላለን። በዋናነት መሰለፍ ከጀመረበት ጊዜ ጀምሮ የሊጉን የዋንጫ ክብር ማንሳት አልቻለምና አርሰናል አሁን ያለበት ቁመና ላይ እንዲገኝ እንግዲህ እንደዚህ አይነት ተጫዋቾች መስዋዕትነት ከፍለው አልፈዋል። ሴስክ ፋብሪጋዝ አሁን የኮሞ አሰልጣኝ ነው። ኮሞን እየመራ እንግዲህ ከአርሰናል ጋር የሚያደርጉት ጨዋታ በተለይ አርሰናል ደጋፊዎች ጥሩ አቀባበልና ድጋፍ ያደርጉለታል ተብሎ ነው የሚጠበቀው ማለት ነውና ይህንን ጨዋታ ተመልክተናል። ሌላኛው ሊቨርፑልን በተመሳሳይ ተከታታይ ሽንፈቱን ያስተናገደው እንደ አርሰናል ሁሉ ማለት ነው የመርሲሳይዱ ክለብ ጨዋታውን ያደረገው ከፈረንሳዩ ክለብ ሞናኮ ጋር ነበረ። 3-2 በሆነ ውጤት ተሸንፏል። አስቀድሞም እንደ አርሰናል ሁሉ በሊድስ ዩናይትድ 4-2 በሆነ ውጤት ተሸንፎ ነበር ወደዚህ ጨዋታ የመጣውና አዶኒ ራዮላ በጣም መጠናከር አለብን፣ የተለያዩ ክፍተቶችን እየተመለከትኩ እገኛለሁ። ነገር ግን እዚህ ያለው ደግሞ የማሸነፍ ስሜት በተጫዋቾቹ ላይ ያለው ተነሳሽነት በጣም አስደናቂ ነው፣ ምንም እንኳን ጨዋታዎቹን ማሸነፍ ባንችልም የሚል ሀሳባቸውን ገልጿል። ቀጣይ አንድ የወዳጅነት ጨዋታ እንደሚኖራቸውም እንደዚሁ ተነግሯል ማለት ነው። ሞናኮ ግን በጣም ጥሩ ነበረ። ሌላኛው የማንቸስተር ዩናይትድና የፒኤስጂም ጨዋታ በሳምንቱ መጨረሻ ቀናት ከተከናወኑ የወዳጅነት ጨዋታዎች መካከል አንደኛው እንደነበረ ማስተዋወስ እንችላለን። ይህ ጨዋታ አንዳቻ በሆነ ውጤት ነው የተጠናቀቀው። ለዩናይትዶች በጣም ጥሩ ነው ይህ ጨዋታ። እንግዲህ በዓለም ላይ አሁን ላይ ወቅታዊ አቋማቸው በጣም በጥሩ ተክለ ቁመና ላይ ከሚገኙ ክለቦች መካከል በዓለም ላይም ካነሳ ነው ፒኤስጂ ነውና ፒኤስጂን ገጥሞ ነጥብ ተጋርቶ መውጣት ማለት ወይም ባቻ ውጤት ጨዋታ ማጠናቀቅ ማለት የማንቸስተር ዩናይትድ በቀጣዩ በመጪው አዲሱ የውድድር ዘመን ላይ ሊያሳዩን የሚችሉት ነገር የበለጠ ተስፋ እንድናደርግ ነው ያደረገውና የዩናይትድ ደጋፊዎች በጣም ደስተኛ ናቸው በቡድኑ እንቅስቃሴ በተመዘገበው ውጤት ማለት ነውና ማይክል ካሪክ የተለያዩ እንቅስቃሴዎችን አድርጓል። አሁንም ከዚህ የተሻለ ነገር መስራት እንድንችል ብዙ ስራዎች ይጠብቁናል። ክለቡ ገና ነው ማንቸስተር ዩናይትድ ነውና ብዙ ጠንካራ ስራዎችን መስራት አለብን የሚል አስተያየት ሰጥቷል። በተከናወነው ነገር ግን በጣም ደስተኛ መሆናቸው እንደዚሁ ገልጿል። ቼልሲ ከማሌዥያው ክለብ ጋር ዳሩል ታጂብ ጋር ያደረገውን ጨዋታ 3-3 በሆነ ውጤት አጠናቋል። ዣቪ አሎንሶ እንግዲህ ከዚህ በፊት ያደረጉትን ጨዋታ ማሸነፍ ችሏል። በእርግጥ በዩቬንቱስ ሽንፈት ያስተናገዱበትንም ሂደት ማስተዋወስ እንችላለንና እንደዚህ አይነት ውጤቶችን ተመልክተናል። ሌላኛው ማንቸስተር ሲቲ ነው ድል የቀናው ብቸኛው የእንግሊዝ ፕሪሚየር ሊግ ክለብ 3-1 በሆነ ውጤት አትሌቲኮ ማድሪድን ማሸነፍ ችሏል። ኦማር ማርሙሽ 2 ግቦችን ከመረብ አሳርፏል። አይቲ ኑሪ ደግሞ ቀሪዋን አንድ የሲቲዝኖችን ግብ ያሸናፊነቱን ያረጋገጠበትን ሂደትን ተመልክተናል ማለት ነውና እነዚህን የወዳጅነት ጨዋታዎች አይተናል። ክቡራትና ክቡራን ተመልካቾቻችን ስንመለስ በቀጥታ የዝውውር መረጃዎችን እና ተያያዥ ጉዳዮችን እናነሳለን። አብራችሁኑ ነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ
እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ነው የምንገኘው። የዝውውር መረጃዎችን ከዚህ ሰዓት ጀምረን ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። የእንግሊዝ ፕሪሚየር ሊግ እንግዲህ 11 ቀናቶች ብቻ ነው የቀሩት። እንግዲህ የ2026-27 የውድድር ዘመን ጅማሮን ሊያደርግ ማለት ነው። ሁሉም ክለቦች ቅድመ ዝግጅታቸውን በማድረግ ላይ ነው የሚገኙት። ደጋፊዎች ጋግተዋል። በተለይ ደግሞ የሚቀጥለው አዲሱ የውድድር ዘመን እስኪጀመር ድረስ ማለት ነው። በአርሰናልና በኮቨንተሪ ሲቲ መካከል የሚደረገው በዕለተ ዓርብ ምሽት የውድድር ዓመቱ የመክፈቻም ጨዋታ እንደዚሁ ይጠበቃል። ቅዳሜና እሁድ ደግሞ ቀጥለው የሚደረጉ ጨዋታዎች አሉ። ከዛ ጨዋታ ግን አስቀድሞ እንግዲህ የፊታችን እሁድ የሚደረገው ደግሞ የኮሚኒቲ ሺልድ የፍጻሜ ጨዋታ በካርዲፍ ሲቲ በአርሰናልና በማንቸስተር ሲቲ መካከል የሚከናወን ነው የሚሆነውና ይህም ጨዋታ በጣም ይጠበቃል ማለት ነው። አርሰናል የሊጉ አሸናፊ እንደሆነ ይታወቃል። እንደዚሁ ደግሞ ማንቸስተር ሲቲ የኤፍኤ ካፕ አሸናፊ ነውና እነዚህን ሁለት ክለቦች ደግሞ የሚያገናኘውም የሊጉ ማብሰሪያ የሆነው የኮሚኒቲ ሺልድ የፍጻሜ ጨዋታ የሚከናወን ነው የሚሆነው ማለት ነው። በቀጥታ ወደ ዝውውር መረጃዎቻችን ስናልፍ የምዕራብ ለንደኑ ክለብ ቼልሲን ዛሬ ቀዳሚ እናደርጋለን። ቼልሲ እንግዲህ ቡድኑን ለማጠናከር አዳዲስ ተጫዋቾችን ወደ ስብስቡ እያመጣ ይገኛል። ጃቢ አሎንሶ ለሱ የሚስማሙ ተጫዋቾችን በማማተር ላይ ነው የሚገኘው። ፊርማውን ካኖረ በኋላ ብዙ የቤት ስራ እንደሚጠብቀው የተገነዘበው ስፔናዊው አሰልጣኝ የተለያዩ ተጫዋቾችን ማስፈረም ችሏል። አሁን ደግሞ ከስማቸው ከቼልሲ ጋር እየተያያዙ የሚገኙ የፕሪሚየር ሊጉ ለሌላ ክለብ እየተጫዋቹ የሚገኙ ተጫዋቾች አሉ። እዚያው በለንደን የሚገኘው የፕሪሚየር ሊጉን የዋንጫ ክብርም አብሮ ማሳካት የቻለው ዙቢሜንዲን የማስፈረም ፍላጎት ካላቸው ክለቦች መካከል እነዚህ ሰማያዊዎቹ አንደኛ መሆናቸው እየተነገረ ነው የሚገኘው። የበለጠ አሁን ስለ ዝውውሩ ሁኔታ የያዘ ፕሮጀክት ለአርሰናል ለማቅረብ ዝግጅታቸውን ስለማጠናቀቃቸው እየተገለጸ ነው የሚገኘው። ማንቸስተር ሲቲም ተጫዋቹን ይፈልገዋል የሚሉ መረጃዎችም ሲወጡ ነበረ። ከዛ ባለፈ ሪያል ማድሪድም ሲባል ነበረ። ሪያል ማድሪድ በተለይ እዚያው ስፔናዊ ስለሆነ በርከት ያሉ የስፔን ተጫዋቾችም ስላሉ የበለጠ ቅንጅቱን ከፍ ያደርገዋል። እንደዚሁ ጆዜ ሞሪኒዮም ከሚፈልጓቸው ተጫዋቾች መካከል አንደኛው ዙቢሜንዲ ነው የሚሉ ሀሳቦችም ሲወጡ ነበር ከወደ ስፔን የሚወጡ የመረጃ ምንጮች ማለት ነውና አሁን ግን የቼልሲ የዝውውር ሁኔታ በዙቢሜንዲ ላይ ያለው ፍላጎት ከፍ እያለ ስለመምጣቱ እየተገለጸ ነው የሚገኘው። ከዚህ ቀደምኛ ሀሳብ ሰንዝረን ነበረ የበለጠ እንድትሳተፉበት የአርሰናል ደጋፊዎች ዙቢሜንዲ በመጪው አዲሱ የውድድር ዘመን በአርሰናል ቢቀጥል ይሻላል ወይስ ደግሞ ወደ ሌላ ክለብ ቢያመራ ይሻላል የሚል መጠይቅ አቅርበን ነበር። ነገር ግን በርከት ያሉ የአርሰናል ደጋፊዎች አሁን ካለው የአማካኝ ስፍራ ተጫዋቾች አማራጭ አንጻር ወደ ሌላ ክለብ ቢሄድ የተሻለ ነው የሚል ሀሳባቸውን ገልጿል እና ይሄ ብዙዎቻችሁን ላይወክል ይችላል። ነገር ግን እኛ ባቀረብነው መጠይቅ ግን ዙቢሜንዲ እንደማይፈልጉት ነው የአርሰናል ደጋፊዎች የተገነዘብነው ማለት ነው። ቀጣይ ግን የተጫዋቹ ውሳኔና የአርሰናል መልስ ደግሞ ይጠበቃል። ቼልሲ ግን በዝግጅት ላይ እንዳለ እየተገለጸ ነው የሚገኘው ማለት ነው። የጁሊያን አልቫሬዝን ወደ ተመለከተው የአርሰናል መረጃ እናልፋለን። አሁንም አርሰናሎች በጁሊያን አልቫሬዝ ዝውውር ላይ ተስፋ እንዳልቆረጡና ይበልጡኑ እያንዳንዱን ጉዳይ በየቀናቱ እየተከታተሉ እንዳሉ እየተገለጸ ነው የሚገኘው። ተጫዋቹ አንድና አንድ ምርጫው ባርሴሎና እንደሆነ ይታወቃል። ባርሴሎና ግን ይህንን ዝውውር እንዳያሳካ የተጫዋቹ ባለንብረት ክለብ አትሌቲኮ ማድሪድ ነው እንቅፋት የሆነው የሚሉ መረጃዎችም እየወጡ ነው የሚገኙት። የተቃራኒ ክለብ አወቃቀርን የበለጠ እንዲገዝፍ ማድረግ የለብንም፣ የባላንጣዎቻችንን ቤት አንሰራም የሚል ነው አትሌቲኮ ማድሪድ ለስፔን ተሳታፊ ክለቦች ተጫዋቹን ለመሸጥ ፍላጎት የሌለው የሚሉ መረጃዎችም እየወጡ ነው የሚገኙት። ሪያል ማድሪድ ያቀረበውን ጥያቄ ውድቅ አድርገውበታል። እንደዚሁም ደግሞ ተጫዋቹ ወደ ካታሎናው ክለብ ባርሴሎና ለማምራት የሚያደርገውንም ሂደት እንዲረሳው ነው የሚፈልጉት። ይልቁኑ ከአርሰናል ጋር ግንኙነት መክፈት ይፈልጋሉ። ምክንያቱም አርሰናልም አንድ ተጫዋች እንዲሰጣቸው በዚያ መሀል ደግሞ የሚቀባበሏቸው ገንዘቦች ሊኖሩ እንደሚችሉ ያ እንደሆነ ፍላጎታቸው የአትሌቲኮ ማድሪድ እየተገለጸ ነው የሚገኘው። ተጫዋቹ የካታሎናው ክለብ ነው ምርጫው። ሜሲም ከዚህ በፊት የወደፊት ዕጣ ፈንታ ብሩህ እንዲሆን ከፈለግ ባርሴሎና መቀላቀል አለብህ የሚል አስተያየት እንደሰጠው ነው እና ይህ አስተያየት በተጫዋቹ ላይ ትልቅ ተጽዕኖ እንዳደረገበትና እንደዚሁ ብሉግራናዎቹን የመቀላቀል ፍላጎት እንዳለው ነው እየተገለጸ የሚገኘው። አርሰናል ግን በተለይ የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታ ይህንን የፊት መስመር ተጫዋች ለማስፈረም የሚሄዱባቸው ርቀቶች በጣም ከፍተኛ እንደሆነ ነው እየተገለጸ የሚገኘው። ከ100 ሚሊዮን ፓውንድ በላይ ነው የሚፈልገው ለዝውውሩ እስከ 130 ሚሊዮን ፓውንድ ድረስ እየተገመተ ነው የሚገኘው ጁሊያን አልቫሬዝ ማለት ነውና ይህ አርጀንቲናዊ ኢንተርናሽናል ቀጣይ እንግዲህ በቀሩት የዝውውር ሁኔታዎች ላይ
መዳረሻው የት ሊሆን ይችላል የሚለው ነገር ይጠበቃል። አሁንም ግን አርሰናል የተጫዋቹ ዋነኛ ፈላጊ ሆኖ የአስፈላጊውን ነገር ለመፈጸም ፍላጎት እንዳላቸው እየተገለጸ ነው የሚገኘው ማለት ነው። የማርከስ ራሽፎርድን ጉዳይ እንመለከታለን። ማርከስ ራሽፎርድ በቀጣይ በአዲሱ የውድድር ዘመን በአሳዳጊው ክለብ ማንቸስተር ዩናይትድ እንደሚቀጥል እየተገለጸ ነው የሚገኘው። በዚያም ቆይታ ሲያደርግ 14 ቁጥር ማሊያ እንደሚሰጠው ተነግሯል። ይሄ ደግሞ አዲስ ተነሳሽነትና አዲስ ማንነትን እንዲላበስ ያስችለዋል የሚሉ መላምቶች እየወጡ ነው የሚገኙት ከማሊያው ቁጥር አሰጣጥ ጋር በተያያዘ ማለት ነው። እንግዲህ ማርከስ ራሽፎርድ ለመጨረሻ ጊዜ በውሰት ውል ወደ አስተን ቪላ ከመሰጠቱ አስቀድሞ ብዙ ቅሬታዎች እንደነበረው ይታወሳል። 2024 ላይ ነበር በኤሮፓ ሊግ ጨዋታ ላይ ከቪክቶሪያን ፕሌስ ጋር ያደረጉት ጨዋታ የመጨረሻው ጨዋታ እንደነበረ እናስታውሳለን። እንደውም 56ኛው ደቂቃ ላይ ነበረ ተቀይሮ የወጣው ተጫዋች ማለት ነው። ከዚያ ደግሞ በዛው ሰሞን በተደረገ የማንቹሪያን ደርቢ ላይ ደግሞ ከቡድኑ ስብስብ ውጪ አድርገውት እንደነበረ እናስታውሳለን። በዚያ ቅሬታ ውስጥ ተሞልቶ ነው ተጫዋቹ ወደ ውሰቱል ማምራት የመረጠው ማለት ነውና በውሰቱል በነበረው ቆይታ በአስተን ቪላ የሚሆን በባርሰሎና በጣም ጥሩ እንቅስቃሴን ማድረግ ይችላል። ደጋፊዎች እንግዲህ ከስፖርታዊ ጨዋነትና ለክለቡ ክብርና ቅድሚያ ያልሰጠም በሚል ቅሬታ ነበራቸው። አሁን ግን የተሻሻለ ነገር በደጋፊዎቹም ዘንድ እንዲመጣላቸው ፍላጎት እያሳዩ ነው የሚገኙት። አሰልጣኝ ማይክል ካሪክም የቀጣይ ስብስባቸው አባል እንዲሆን ይፈልጋሉ የሚሉ መረጃዎች እየወጡ ነው የሚገኙት። በባርሰሎና በነበረው ቆይታ እንግዲህ ወደ 28 የግብ ተሳትፎ አለው። 14 ግቦችን ከመረብ አሳርፏል። 14 ለጎል የሆኑ ኳሶች እንደዚሁ ለቡድን አጋሮቹም አመቻችቶ ማቀበል ችሏል። የላሊጋውን የዋንጫ ክብር ማሳካት ችሏል ከቡድን አጋሮቹ ጋር በመሆን ማለት ነው። ይህንን መንፈስ ይዞ በማንቸስተር ዩናይትድ ቤት ደግሞ በቀጣይ በሚገነባው ቡድን ላይ ይህንን ተነሳሽነት ለቡድን አጋሮቹ ማጋባት ይኖርበታል የሚሉ መረጃዎችም እየወጡ ነው የሚገኘው ማለት ነውና ብዙ ክለቦች ቢሞክሩም ተጫዋቹን ለማስፈረም ነገር ግን ከስምምነት ላይ እንዳልደረሱ እሱም ደግሞ በተለይ ከአውሮፓ መውጣት እንደማይፈልግ ነው የሳውዲ ፕሮሊግ ተሳታፊ ክለቦች በርከት ያሉት ማለት ነው ተጫዋቹን እንደሚፈልጉት በተለያዩ ጊዜያቶች መግለጽ ችሏል። ነገር ግን ተጫዋቹ ወደ ሳውዲ ፕሮሊግ የማምራት ፍላጎት የለውም። ይልቁኑ እንግዲህ ያሳደገውን ክለብ ማንቸስተር ዩናይትድ ጋር በቀጣይ ቆይታ ያደርጋሉ ተብሎ ነው እየተነገረ የሚገኘው። ከማይክል ካሪክ ጋራ በማንቸስተር ዩናይትድ ቤት አብረው የተወሰኑ ጨዋታዎችን አድርገዋልና ያ ተግባቦትን አሁን በአሰልጣኝነትና በተጫዋችነት ልጅና አባት ሆነው ደግሞ እንደዚሁ ሊቀጥሉ የሚችሉበት ሂደት እንዳለ እየተነገረ ነው የሚገኘው። ወደ አርሰናል መረጃዎች ስናልፍ ዩሪ ቲምበር ከሁለት ሳምንታት በኋላ ለአርሰናል ይመለሳል መባሉ እንግዲህ ለአርሰናል ደጋፊዎች ትልቅ አስደሳች የምስራች ይዞላቸው መጥቷል። ይህ ተጫዋች ጉዳት ላይ ነው የሚገኘው። ከዚህ ቀደም በተጠናቀቀው የዓለም ዋንጫ ላይ ከኔዘርላንድ ብሔራዊ ቡድን ጋር በዚያው ወደ አሜሪካ ተጉዞ ካምፕ መግባት ቢችልም ነገር ግን በጉዳት ምክንያት ለዋና ቡድኑ እንደማያገለግል በአሰልጣኝ ሮናልድ ኩመን ተነግሮት እንግዲህ ካምፑን ለቆ መውጣቱም የሚታወስ ነው ማለት ነውና ከዚያ መልስ ወደ ለንደን መጥቶ መደበኛ ሕክምናውን ጀምሯል። አሁን በጣም በጥሩ መነቃቃት ላይ ነው የሚገኘው። ጥሩ መሻሻል የጉዳቱ ሁኔታ እያሳየ ነው የሚገኘውና ከሁለት ሳምንታት በኋላ ሊጉ ተጀምሮ ሁለት መርሃ ግብር ጨዋታዎች ናቸው ሊያመልጡት የሚችለው የሚል ሀሳብ እየተነሳ ነው የሚገኘው ማለት ነውና በቶሎ ከዚያም ፈጥኖ ሊመለስ የሚችልበት ሂደት ላይና ቁመና ላይ እንደሚገኝ ተነግሯል። ይሄ ለአርሰናል ደጋፊዎች በጣም አስደሳች ነው። ዩሪ ቲምበር በቀኝ መስመር የተከላካይ ስፍራውን ብቻ ሳይሆን የማጥቃት እንቅስቃሴውን ሁሉ እንዴት ሲያሳልጠው እንደነበረና አመቱን አርሰናል በውጤት እንዲጨርስ ካደረጉ ወሳኝ የቡድኑ ተጫዋቾች መካከል አንደኛው እንደሆነ ይታወቃልና ይሄ ነገርን ተመልክተናል። እዚህ ላይ ሀሳብ ካላችሁ የዩሪ ቲምበር መመለስ በተለይ የተከላካይ ዲፓርትመንቱ አሁን ጉዳቶች እየጎበኙት ስላለ የሱ መመለስ የተሻለ ነገር ሊያመጣላቸው ይችላል የሚሉ ነገሮች እየተመለከትን እንገኛለን። ቡካዮ ሳካ በአዲስ የጸጉር ስታይል የውድድር አመቱን ሊጀምር እንደሚችል አስመልክቶናል። የተለያዩ ፎቶዎችን እየተመለከትን እንገኛለን። በምስሉ ላይ እንደምትመለከቱት ማለት ነው የእንግሊዛዊ ኢንተርናሽናል ከሶስቱ አናብስቶች ስብስብ ጋር ወደ አሜሪካ አቅንቶ እንግዲህ የዓለም ዋንጫ ዝግጅቱን ወይ የዓለም ዋንጫ ውድድሩን ካደረገ በኋላ አሁን ረፍት ላይ ነው የሚገኘው እንደማንኛውም ተጫዋች ማለት ነው። እንደዚሁ በነገው ዕለት ወይም በዛሬው ዕለት ወደ ቡድን ልምምዱ ይመለሳል የሚሉ ሀሳቦች ተሰጥተዋል ማለት ነውና ተመልሷል። ልምምዱን እየሰራ ነው የሚገኘው ቡካዮ ሳካ ማለት ነው። በአዲስ
ምዕራፍ ቡድኑን ለማገልገል ያለፈው ዓመት ጉዳትም ቢሆን ግን ቡካዮ ሳካ በሚጠበቅበት ደረጃ ቡድኑን አገልግሏል ማለት አይቻልም። ከሱ ያገኘው አስተዋጽኦ በጣም አናሳ ነው፣ ቡካዮ ሳካ ካለው ክህሎት አንጻር ማለት ነው። ብዙዎች በቡካዮ ሳካ በተለይ አርሰናል ደጋፊዎች እምነት አላቸው። የተለያዩ ጥያቄዎችን ውድቅ ሲያደርግ እንደነበር እናስታውሳለን። ሪያል ማድሪድ ይፈልገው ነበር፣ ሌሎችም ክለቦች ተጫዋቹን የማስፈረም ፍላጎት ነበራቸው። ነገር ግን ተጫዋቹ በተለያዩ ዓመት ፍላጎት አላሳየም፣ ወደ ሌላ ክለብ የማምራት ማለት ነው። ይልቁኑ አርሰናልን ወደ ከፍታው ለማውጣት ከሚተጉ ተጫዋቾች መካከል አንደኛው ነው። ነገር ግን ያኛው ዓመት የተሳካለት ነው ለማለት በጣም አስቸጋሪ ነው። በእርግጥ የሊጉን የዋንጫ ክብር አንስቷል። እሱም በተለያዩ አጋጣሚዎች ጉዳት እንደነበሩበት ይታወሳል። አሁን በአዲስ ኤነርጂ በጣም ኤነርጄቲክ ሆኖ በአዲስ የፀጉር ስታይል ራሱን ለውጦ ቡድኑን የሚፈልግበትን ሁሉ ለማድረግ ስለመዘጋጀቱ እየተገለጸ ነው የሚገኘውና ቡካዮ ሳካን እንኳን ደህና መጣ እያሉት ነው የሚገኘው ከፀጉር ስታይሉ ጋራ። ዳቪድ ራያም ከሀገሩ ጋር የዓለም ዋንጫን ማንሳት ችሏል፣ ምንም እንኳን ተሰላፊ ባይሆንም ማለት ነው። እሱም እንደዚሁ ከዓለም ዋንጫ መልስ የቡድን ልምምዱን ስለጀመረ እየተባለ ነው የሚገኘው። እንደዚሁ የአስተን ቪላ መረጃ ቀዳሚ እናደርጋለን። አስተን ቪላ የሪያል ማድሪዱን ኤንሪክን ለማስፈረም ፍላጎት በማሳየት ላይ ነው የሚገኘው። የተለያዩ ተጫዋቾች ለቀውበታል። እሱም የተለያዩ ተጫዋቾችን በማምጣት ላይ ነው የሚገኘው። የቀጣዩ የሞርጋን ሮጀርስ ተተኪ ኤንሪክ ይሆናል የብራዚል ኢንተርናሽናል የሚሉ መረጃዎች እየወጡ ነው የሚገኙት። ዩናይ ኤምሬ በተጫዋቹ እንቅስቃሴና ብቃት በጣም ደስተኛ መሆናቸው እየተገለጸ ነው የሚገኘው። ሪያል ማድሪድ ግን ይህን ተጫዋች አሳልፎ ይሰጠዋል ወይ የሚለው ነገር የሚጠበቅ ነው የሚሆነው። የመጨረሻው መረጃችን የሚሆነው ማንቸስተር ዩናይትድን ይመለከታል። ማንቸስተር ዩናይትድና አርሰናል በአንድ ተጫዋች ዙሪያ እንደዚሁ ከፍተኛ ፉክክር ስለመግባታቸው እየተገለጸ ይገኛል። ማንቸስተር ዩናይትድና አርሰናል ብቻ አይደሉም፣ እንደዚሁም ሪያል ማድሪድም ተጫዋቹን ለማስፈረም እንደዚሁም አስተን ቪላም ተጫዋቹን ለማስፈረም ፍላጎት አላቸው። ይህ ተጫዋች የሌስተር ሲቲው የአማካኝ ስፍራ ተጫዋች ሉዊስ ፔጅ መሆኑ ታውቋል። 18 ዓመቱ ላይ ይገኛል። በርካቶች እጃቸውን አፋቸው ላይ የሚያስጭን እንቅስቃሴ ነው እያደረገ የሚገኘው። የአውሮፓ ታላላቆቹ ክለቦች ለዚህ ተጫዋች ከፍተኛ ትኩረት በመስጠት ላይ ነው የሚገኙት። ተንታኞች ብዙ እያሉለት ይገኛሉና አርሰናልና ዩናይትድ በተለይ የፕሪሚየር ሊጉ ክለቦች ይህንን ተጫዋች ሌስተር ሲቲን በማግባባት ለማስፈረም ብዙ መንገዶችን እየተጓዙ እንደሚገኙ ነው። ዩናይትድ የተሻለ እድል እንዳለው ነው መረጃዎች እየጠቆሙ የሚገኙት። ነገር ግን ደግሞ ሪያል ማድሪድና አርሰናልም ይህ ባለተሰጥኦ ተጫዋች ሊያመልጠን አይገባም፣ ቀጣዩ እግር ኳስን ከሚረከቡ በዓለም ላይ ገዝፈው ከሚወጡ ክህሎት ካላቸው ተጫዋቾች መካከል አንደኛው ነው የሚል ሀሳባቸውን እየገለጹ ነው የሚገኙት ማለት ነውና ክቡራትና ክቡራን ተመልካቾቻችን የዛሬ ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛ ሂንዱ ላይ ካሜራ ባለሙያችን ዘካሪያስ ኃይሉ ከኛ ጋር ቆይታ አድርጓል። መልካም ጊዜ ይሁንላችሁ።